ጉድ በል ጎንደር እኛ ናቲ አይሄድም አያደርገውም አናምንም እያለን ስንከራከር ይኸው ሄዶ ቁጭ ብሏል ማለት ነው። እና እዛ ሆኖ ቪዲዮ ለቋል። እኔማ ከዛ ሄዶ ቪዲዮ ካላየው አላምንም እያልኩ ነበረ። እና ዛሬ እንግዲህ ሄሉሻም እሱም ቪዲዮ ለቀዋል በራሳቸው ቤት ማለት ነው። ያው እሱ እዛ ሀገር ስለገባ ይሆን እንግዲህ ፍንክንክ እያለ ሙዚቃ ለቋል። ሄሉሻ ደግሞ በመዝሙር ነው ቪዲዮ የለቀቀችው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ አላችሁ? ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። ውድ ቤተሰብ እንግዲህ ያው ወቅቱ እንደሚታወቀው በሙስሊምም በክርስቲያንም ጾም ነው እና ጾም እንዴት ይዟችኋል? አሪፍ ነው፣ ደስ ይላል። ስራስ እንዴት ነው? ባላችሁበት በርቱልኝ። እንግዲህ እኔ ውድ ቤተሰቦች ክርስቲያንም ሙስሊምም የሆናችሁ እና እውነት እኔ እንጃ በጣም እያዘንኩ ነው እኔ እንዴት ሳወራችሁ ምናልባት ቀለል አድርጌው ሊሆን ይችላል፣ ግን በቃ ስለ ሄሉ በጣም እያዘንኩ ነው። ማርያምን ነው የምላችሁ። በጣም በቃ ልቤና የተሰማው እና እንዴት በአንዴ ወዴት አቅጣጫቸው እንደተቀያየረ ግራ ነው የገባኝ። እንዴ የሰው ልጅ እኮ ይጣላል፣ መጣላት እንዳለ መታረቅ አለ። እውነት አምርረውት በቃ ናቲ ተለይቶ ሄደ ማለት ነው። እኔ አላምን ያልኩት በቃ ቪዲዮን ሳይ ቤተሰብ እና እንግዲህ ይሄ ቦታውን ካያችሁት ምንም የሆነ አዲስ አበባም አይመስልም። ከጀርባው ያለ ቤት ምናምን ነገር ብቻ ሰዎቹም ነጭ ናቸውና እኔ በሰዎቹ ነው እንደውም ከዛ ሀገር ገብቷል ብዬ ያመንኩት። አብዛኛውን ሰው የሚተላለፈው ባጠገቡ ነጭ ሰዎች ናቸው። ያው ኢትዮጵያ ነጭ የለም ማለት አይደለም፣ ግን በጣም ነጭ በዙብኝ ናቲ ከለቀቀው ቪዲዮ ላይ እና የሚገርማችሁ ቤተሰብ የለቀቀው ሙዚቃ በጣም ነው የሚያስገርመው። ይሄ እንቅጭ ለሄሉ የተለቀቀ ሙዚቃ ነው ማለት እኔ የኔ ነችልና ትጠፋለች ደግሞ እንደገና እውነቱን መናገር ፈርታለች እዚህም እዛም ፍቅር ትላለች ብሎ ነው ቪዲዮ የለቀቀውና እኔ አንዳንዴ ከናቴ የማልጠብቀው እኔ ቤተሰብ እናቴ ትሙት ነው የምላችሁ እንባዬ እየመጣብኝ ነው ማለት በቃ ይሄ ለሁለታቸውም ይገባል ብዬ አላስብም ነበረ። የፈለገ ቢጣሉ ነገሮችን ቀለል አድርገው በእርቅ ይፈቱት ነበር እና በተለይ ደግሞ ለሄሉ እውነት እና ናቲ ምን ለማለት እንደፈለገ አላቅም። ሄሉ እኮ ሲጀመር ገና ከመጀመሪያው እውነቱን አስረድታው ነበረ አይደለ? ፍቅር የተጀመረው እውነቱን ነግራው ከሷ ህይወት አሁን ላይ ማንም እንደሌለ በስነ ስርዓቱ አስረድታ ነው እና የትኛው ጋር ነው እውነት ያልነገረች ናቲ? እንደገናስ ደግሞ እዚህ ምዛም ፍቅር ትላለች የምትለው ከአንተ በፊት የተደረገውን ነገር እያሰብከው ነው አሁን ላይ። ያንን ነገር ሁሉ ካሰብክ እኮ መጀመሪያ ፍቅር ራሱ ማቅረብ አይጠበቅብህም ነበር። ወደ ድሮ እንመለስ ማለት አይጠበቅብህም ነበር። የምር ማለት የሆነ ሳትነጋገሩ ሳትታረቁ እንዲሁ ሂደህ ከሆነ በጣም ነው የሚከብደው። ሰውን ለማመን ራሱ በጣም ትቸገራለች ሄሉ ከዚህ በኋላ እና ምክንያቱም ሄሉ አንድ ነገር የምትፈልገው ከናቲ የሆነ ቁልምጫን ነበረ። የምሬን በቃ ሄሉ ነይ ተይው እንመለስ፣ እኔ አንቺን ወድሻለሁ አንቺን የምትወጅኛለሽ የሚል ቃላት ነበር የምትፈልገውና ግን በዚህን ያክል እንደገና ደግሞ ሙዚቃው ኧረ ናቲ ግን ተው። እውነት አልተናገርክም ካልን እኮ አንተ ከሆነ እውነት ያልተናገርከው በመጀመሪያ ህይወት እኮ ማንም አልፈረጀህም፣ ማንም አልተናገረህም ነበር። ምክንያቱም ያው ሁለታችሁ የግላችሁ ህይወት ጀምራችሁ ስለነበር ግን ወደ እሷ ስትቀጥል ወደ እሷ ወደ ሄሉ ህይወት ስትገባ እኮ ነገሮችን ግልጽ ማድረግ የሚጠበቅብህ አንተ ነበር። ይህ ሁሉ ምስቅልቅል የመታው እኮ በአንተ እኮ ነው ናቲ፣ ሌላ በማንም አይደለም። በሄሉ ምንም አይነት ነገር ምንም ህይወታችሁን አደጋ ላይ የሚጥል ፍቅራችሁን አደጋ ላይ የሚጥል ነገር አልነበረም። ምክንያቱም ከመጀመሪያ አስረድታ ስለሆነ የገባችሁበትና አሁን ደግሞ ልክ እሷ እንደ ጥፋተኛ ለምን እሷ እንደ ጥፋተኛ ትሆናለች? ነገሩ የመጣው ባንተ ነው። ነገር ግን ሄሉ እኔ ሌሎች ቢሉ እግዚአብሔርን ሌሎች ቢሉ ወረኞች ቢያወሩ የሄሉን ደስታ የማይፈልጉ ሰዎች ሄሉ ከዛም ትላለች ቢሉ ምንም አይደንቀኝም። ምክንያቱም እነሱ ከወሬ ያለፈ ሌላ ምንም ነገር ስለሌላቸው። ግን ናቲ እንደዚህ በማለት በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት እና ይሄ አይገባትም ነበረ። ቢያንስ ነገሮቹ በአንተ እንደመጡት መጠን ቆም ብለን ማስተካከል ሲጠበቅብህ ጭራሹን እንደገና ደግሞ ኧረ እኔ እንጃ። እኔ በጣም ነው የደበረኝ የከፋኝ ሁላ ማርያም ቤተሰብ እኔ እንጃ አላቅም። የእሷ ስሜት የሆነ ስሜት ሁላ እስከሚመስለኝ ነው የሚከፋኝ። እኔና እንግዲህ አብረው የሆኑ ይታረቁን የማውቀው ነገር የለም። እንግዲህ እንደሄደ ነው የምረዳው። ምክንያቱም ከቪዲዮ እንደተረዳሁት ሀገሩ ኢትዮጵያ አይመስልም እና እውነተኛ ፍቅር ካለ ምናልባት ሊገናኙ ይችላሉ። ግን እኔ በጣም የሚያሳዝን ነገር ነው እየተፈጠረ ያለው እና ደግሞ ሄሉሻ መዝሙር ነው የለቀቀችው እና በሰዎች መመካት አቆም ያለው
ረዳት ያንተነህ አውቄያለሁ በሚለው መዝሙር ነው አቀናብራ የለቀቀችው ማለት ነው። እና የእውነት ነው የምላችሁ ይሄን መዝሙር ስሰማ ዝም ብሎ ነው እምባዬ የወረደው። ምክንያቱም ማለት ከራሳችንም ህይወት ጋር ስናገናኘው ያው ብዙ ነገሮች አሉ ወተን ስለማናወራ ብዙ ነገሮችን እኛ ውስጣችን የያዝነው ነገር አለ፣ ግን ወተን ስለማናወራ ብቻ ነው። እና መዝሙሩ የሁላችንም ቤት ስለሚያንኳኳ በጣም ነው የተሰማኝ። እና እሷ እያሳለፈችው ካለው አንጻር እንደገና ናቲናም ነው ወደሱ ተመልሳ ይሄ ነገር በመፈጠሩ ደስታዋ በትንሽ ነገር በመጥፋቱ በትንሽ ቀን በመጥፋቱ በጣም አዝኜ ዝም ብላ እያሳዘነች ነበር። እና ሄሉዬ ሁሉንም ነገር አየችው። ደስታንም፣ ሀዘንንም፣ መሰበርንም፣ መጎዳትንም ሁሉን ነገር አይታው ከዚህ ደርሳለች። አሁን ላይ ግን በቃ በሁሉም ነገር ተስፋ የቆረጠች ይመስለኛልና በሰዎች መመካት አቁሜያለሁ ነው ያለችው ማለት ነው። እውነት ሰውን ማመን ቀብሮ ነው አለች። ቀበሮ ይባላል ቤተሰብ፣ የመሬን ነው ማለት እኔ እንጃ። ደከምን ብለን ትከሻችን ከሰዎች ላይ ለማሳረፍ የምንሞክር ሰዎች ዞሮ እንደወደቀን ማወቅ አለብን። ምክንያቱም ሰው የተወሰነ ጊዜ ሊሸከማችሁ ይችላል፣ ግን ዘላለም አይደለም። እንደ ፈጣሪ ሰው ተሸክሟችሁ አይኖርም እና ፈጣሪ ብንከብደውም ብዙ ነገሮችን እየሰራን ብናስቀይመውም ከዛ ኃጢአታችን ከጥፋታችን ሊመልሰን እንጂ እስከነ ጥፋታችን ሊተወን አይችልም። ሰው ግን ይተወናል፣ ቤተሰብ ይተወናል። ነገሮችን እንኳን ሳያስተካከል ይኸው በዚህ መልኩ ይተወናል እና ሰው አብዝቶ ከሚሰጣችሁ ደስታ ይልቅ ፈጣሪ በትንሹ የሰጣችሁ ደስታ በቂ ነው እና በህይወታችን ፈጣሪ ማስቀደም ለእኛ ጠቃሚ ነው። ሰዎችን ከምናስቀድም ይልቅ አለኝ ብለን የምንመካበት ፈጣሪ ብቻ ነው ሊሆን የሚገባው ቤተሰብ። እና ሄሉሻዬ ደግሞ አይዞሽ፣ ሁሉም ነገር የሚሆኑት ለበጎ ነው። በቃ እግዚአብሔር እንደዚህ አብዝቶ የተፈተነ ሰው መጨረሻው ያምራል ብዬ አስባለሁኝ። እና እኔ ስለ ሄሉ እኔ ቃል አጥቻለሁ ቤተሰብ። ምክንያቱም በቃ ሁሉ ነገሩ በጣም እየከበደኝ ነው። ለምንድን ነው ሁሌ ነገሮች የሚፈርሱባት? በቃ አንቺ ረዥም ጉዞ በደስታ መኖር የለብሽም ተብላለች ወይ? ለምንድን ነው ግን ለተወሰነ ጊዜ ደስታዋ የተገደበ? ለምንድን ነው? በጣም ነው ግርም የሚለኝና በጣም ነው የማዝነው። በጣም ከልቤ ማርያም እንምላችሁ እኔ እያስመሰልኩ በጣም ከልቤ ነው የሚሰማኝ እሷ ነገር። እና አሁን ደግሞ ጭራሽ እኛ ሁሉ ተደስተን እናቴ መጣ ብለን፣ ነገር ግን መካከል ላይ ይሄ ነገር ተፈጥሮ እሱም ተነስቶ ሄዷል። እውነት ለመናገር እውነት ስነግራችሁ የሆነ ከልቤ አምኜበት አይደለም መሄዱን፣ በቃ ውሸት ነው እንዲባል እፈልጋለሁ። ታርቀው መተው ማየት እፈልጋለሁ። ውስጥ የሚፈልገው ያንን ነዋ። ምክንያቱም ሄሉ ትወደዋለች፣ በጣም ታፈቅረዋለች። ናቲ ላይ ደግሞ ማየው እዛም እዛም ትላለች ይላል። ይሄ ደግሞ አናዶኛል በጣም። ምክንያቱም ሄሉሻ አንዴ ከገባች ህይወቷ ላይ ጥብቅ የምትል ሰው ነች እንጂ ከዛም የምትል ሰው አይደለችም። ይህን ነገር እያወቅ ደግሞ ይህን ነገር መጠቀም አልነበረብህም። እኔ ምን ማለት እንዳለብኝ ምን እያወቅኩኝ አይደለም ቤተሰብ። እኔ እንጃ ይህን ነገር ይፈጠራል ብላ መቼም አትጠብቅም ሄሉ። በቃ ከዚህ በኋላ ተመስገን ሁሉም ነገር ተስተካከለልኝ ብላ ባለችበት ሰዓት ነው ይሄ ነገር የተፈጠረው እና በጣም ነው የሚከብደው። እኔ እንጃ እኔ ስሜቷ ምን ይሆን ስለሆን ስሜቷን ራሱ እንደዚህ መግለጽ አልችልም። በጣም ነው ከባድ የሚሆነው ለእሷ። የምታሳልፋቸው ጊዜያቶች ጥሩ አይሆኑም። ምንም ያክል በፈተና ብትጠነክርም፣ ምንም ያክል ህይወት ብዙ ብትፈትናትም፣ ግን ደግሞ ለወዲያው ሲደርስባችሁ እንደ አዲስ ነው የምትሰበሩት፣ እንደ አዲስ ነው የምትጎዱት። የእውነት ጨክነው መሸኛኘታቸውን ራሱ እያመንኩኝ አይደለም። በቃ እንደዛ እየወደደች ሄሉስ እንዴት ሸኘችው? እና አንዳንድ ሰዎች ደግሞ ደግ አደረገሽ እንኳን ሄደ፣ አንቺ አብዝተሽው ነበረ፣ በጣም ነው ያሰቃየሽው፣ እንደውም እዛ ሀገር ከገባ በኋላ ወዙ ተመለስኩ ምናምን የሚሉ ሰዎች አሉ ማለት ነው። ይሄ የአይን መሸፈን ምልክት ነው የሚያሳይባቸው። እውነት ለመናገር ናቲ ከሄሉ ጋር ተመልሶ ባለበት ሰዓት እንዴት እንደሚያምር እንዴት ግርማ ሞገሱ እንደተመለሰ ያ ነገር አይታያችሁ ነው ወይስ በንዴት ነው ይህን ቃላት የምታወጡት? የምሬ ጾም ነው፣ ክፉ እንድንናገር አታድርጉን። እግዚአብሔርን በጣም ነው የሚደብረው። ሲጀመር ናቲ ሄደ ናቲ መጣ ለሄሉ ነው የሚጎዳት፣ ለሄሉ ነው የሚጠቅማት። ገባችሁ? እናንተን ምንም የሚነካ የለም። ለምንድን ነው በዚህ ሰዓት ራሱ የሆነ ቀስሟ እንዲሰበር ሁሉም ነገር በእኔ ጥፋት ነው ያደረኩት ብላ እንድታምን ማለት እንደዚህ እንድታስብ የምታደርጓት ለምንድን ነው? የምሬን ነው። ተው በቃ።